አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ቀደም ሲል የተከታተልነው ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከሰጡት ምላሽና ማብራሪያ የተወሰደ ነው። እንደምናመሻችሁ ተመልካቾች፣ ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎች ተጀምረዋል። የዜና ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን። በዛሬው የፓርላማ ውሎ የተነሱ ሰፋ ያሉ ሀሳቦች ላይ ቆይታችንን እናደርጋለን። መቅደላይ ደረጀ ነኝ። አብራችሁን ቆዩ። ከለውጡ ወዲህ የኢትዮጵያ የውጭ ምንዛሪ መጠባበቂያ ክምችት ከ10 እጥፍ በላይ አድጓል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በኢኮኖሚው ዘርፍ በተደረገው ማሻሻያ በርካታ ውጤቶች ተመዝግበዋል ብለዋል። አባዲ ወይናይ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሷቸው ጉዳዮች መካከል የምጣኔ ሀብት ዘርፉ ተጠቃሽ ነው። ጠቅላይ ሚኒስትሩ እንደገለጹት ኢትዮጵያ ተግባራዊ ባደረገችው ሀገር በቀል የኢኮኖሚ ማሻሻያ ምክንያት በዘርፉ ሲነሱ የነበሩ ችግሮችን መቅረፍ ችላለች። የኢኮኖሚ ማሻሻያው የማክሮ ኢኮኖሚ መዘባትን ለማስተካከልና የዘርፍ ምርታማነትና ተወዳዳሪነትን ለማሳደግ ጨምሮ በርካታ ጉዳዮችን ታሳቢ በማድረግ ተግባራዊ መደረጉን ነው ጠቅላይ ሚኒስትር አብይ አህመድ ያብራሩት። ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ ነው የተቀበለው። ያን ማድረግ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። ምርታማነት ብቻ ሳይሆን እንዲወዳደሩ በገበያ ውስጥ በቂ ሀብት ማምጣት እንዲችሉ ማስቻል ነው። አራተኛው የማስፈጸም አቅማችንን ማሳደግ። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮዝ ማረጋገጥ ነው። ታዲያ ይህ ሀገር በቀል የኢኮኖሚ ማሻሻያ የኢትዮጵያን ገቢ እንዲሻሻል ከማድረግ በተጨማሪ የውጭ ምንዛሬ ግኝት እንዲያድግ አድርጓል ብለዋል ጠቅላይ ሚኒስትሩ። ከዚህ በተጨማሪም ሪፎርሙ የኢትዮጵያን የዕዳ ጫና እንዲቃለልና በርካታ ውጤቶች እንዲመዘገቡ ማድረጉም ነው ያብራሩት። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። እዚሁ እኛ አካባቢ እንኳን ያሉ ሀገራት ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንፃር ነው አንድም ዶላር ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ስኬቶች ልናመጣ የቻል ነው። የኢትዮጵያ የውጭ ምንዛሪ መጠባበቂያ ክምችት በማሻሻያው ምክንያት በ10 እጥፍ አድጓል ያሉት ጠቅላይ ሚኒስትሩ ምጣኔ ሀብቱ እድገቱ ጨምሯል ብለዋል። የኢትዮጵያ ሪዘርቭ ከ10 እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው፣ ዘንድሮም የምታድገው። የኢትዮጵያ የውጭ ምንዛሪ ግኝት በተለይም በምርቶች ከፍተኛ እድገት ተመዝግበዋል ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚታይ የሚዳሰስ ሆኗል ብለዋል። ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ሬሚታንስ 7.4 ቢሊዮን ዶላር ነው ያገኘነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲዩሽን የተሳካ ውጤት መጥቷል። ቢሊዮንስ ኦፍ ዶላርስ ተክተዋል። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያዩ ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ
ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ከዚህ ቀደም በኢኮኖሚው የነበሩ ፈተናዎችን በመቅረፍ በርካታ ውጤቶች እንዲመዘገቡ ማስቻሉ ተጠቅሰዋል። መንግስት በወሰዳቸው የኢኮኖሚ ማሻሻያ እርምጃዎች በግብርና ኢንዱስትሪ እንዲሁም አገልግሎት ዘርፎች ውስጥ ከፍተኛ እድገት እንዲመጣ ማስቻሉን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ እየተለወጠ መምጣቱንም ለእድገቱ እውን መሆን አስተዋጽኦ ማበርከቱን ገልጸው ለሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያም አስረድተዋል። ሳምሶን ገድሉ ተወካዮች ምክር ቤት ተገኝተው ከምክር ቤቱ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የግብርናው ዘርፍ በ2017 በጀት ዓመት 7.3 በመቶ እድገት ማስመዝገቡን አንስተዋል። ዘርፉ ባለፉት ጊዜያት ከነበረው በይበልጥ ምርትና ምርታማነት እየጨመረ ከዘርፉ የሚገኘው ገቢም እያደገ መምጣቱን ጠቅላይ ሚኒስትሩ አስረድተዋል። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ሁለተኛ ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ የፌዴራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮንና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። የኢንዱስትሪ ዘርፍ በጥቅል ሀገራዊ ምርት ውስጥ ያለው ድርሻ እያደገ መምጣቱን የጠቆሙት ጠቅላይ ሚኒስትሩም መንግስት ለብዝሃ ኢኮኖሚ ትኩረት ሰጥቶ መስራቱ የኢንዱስትሪው ዘርፍ ውጤታማ እያደረገው እንደሚገኝም በማብራሪያቸው ጠቁመዋል። ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። የአገልግሎት ዘርፉን ጨምሮ ሀገራዊ እድገት እየተመዘገበ መሆኑን የጠቆሙት ጠቅላይ ሚኒስትሩም በያዝነው ዓመት የዘርፎቹ እድገትም ከነጠላ ወደ ባለ ሁለት አሃዝ እንደሚያድግ ያላቸውን እምነት ተናግረዋል። መንግስት በወሰዳቸው ሁሉን አቀፍ እርምጃዎች በተያዘው ዓመት ጥቅምት ወር የዋጋ ንረትን ወደ 11.7 በመቶ ማውረድ መቻሉን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የዋጋ ንረትን ለማረጋጋት ከተወሰዱ እርምጃዎች መካከል ለተለያዩ ጉዳዮች 440 ቢሊዮን ብር ድጎማ መደረጉንም ተናግረዋል። ጌታቸው ባልቻ የዋጋ ንረትን ለማረጋጋት ከዚህ ቀደም መንግስት የማስታገሻ ጊዜያዊ እርምጃዎችን መውሰዱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል።
ይሁን እንጂ የሚፈለገውን ያህል ውጤት ባለማምጣቱ በተሟላ ማክሮ ኢኮኖሚ ማሻሻያ ሁሉን አቀፍ የመፍትሄ እርምጃዎች ተግባራዊ መደረጋቸውን የተናገሩት ምርታማነትን ማሳደግና የገበያ ትስስርን ማጠናከር ከተወሰዱ እርምጃዎች ዋነኛዎቹ መሆናቸውን አንስተዋል። በዚህም ካለፉት 20 ዓመታት ወዲህ የዋጋ ንረት አሁን ላይ መርገቡን ገልጸዋል። ሪፎርምና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር በተለይ ሰንዴ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። የዋጋ ንረትን ለማረጋጋት ከተወሰዱ ሌሎች እርምጃዎች ለሴፍቲኔት፣ ለማዳበሪያ፣ ለነዳጅና ለደሞዝ የተደረገው 440 ቢሊዮን ብር ድጎማ ሌላኛው መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል። ዘንድሮ በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ከዚህ በተጨማሪ የተማሪዎች ምገባ፣ የማዕድ ማጋራትና የገንዘብ ፖሊሲ እርምጃዎች በዚህ ጥቅምት ወር አጠቃላይ የዋጋ ንረትን ወደ 11.7 በመቶ እንዲወርድ ማስቻላቸውን ጠቅላይ ሚኒስትሩ አብራርተዋል። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጅ አጠር ቤተሰቦች ልጆቻቸውን ቁርስ፣ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2 ነንፉድ የሚባለው 14.2% ነው። በድምሩ 11.7% ከሪፎርሙ ዘመን ጀምሮ ዘሎስት የሚባለው ኢንፍሌሽን ሬት ይሄኛው ነው። የዋጋ ንረቱን በዚህ ዓመት ከ10 በመቶ በታች ወይም ወደ ነጠላ አሃዝ ለማውረድ የተቀናጀ ጥረትና ርብርብ እንደሚደረግም ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው ገልጸዋል። በዚሁ የምጣኔ ሀብት ጉዳይ ላይ ስንቆይ የኢትዮጵያ ንግድ ባንክ በነበረበት የዕዳ ጫናና በአሰራር ብልሹነት ሊደርስበት የነበረውን ውድቀት የ900 ቢሊዮን ብር የዕዳ ሽግሽግ በማድረግ ባንኩን መታደግ ተችሏል ብለዋል ጠቅላይ ሚኒስትር አብይ አህመድ። ባለፈው በጀት ዓመት መንግስት ከብሔራዊ ባንክ ምንም አይነት ብድር ሳይወስድ ማሳለፉን ገልጸው ይህም በግሽበቱ ላይ ያስከተለው ውጤት የላቀ ነው ብለዋል። የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። የህዝብ እንደራሴዎች ምክር ቤት በ5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ በተገኙበት ሲያካሂድ ከተነሱ በርካታ ጉዳዮች መካከል የኮሪደር ልማት አንዱ ነው። በዚህም የኮሪደር ልማት ዋነኛ ሀሳቤ ስለ ቦታና ጊዜ በሚገባ የሚገነዘብ ማህበረሰብ መፍጠርን ቀዳሚ መርሁ አድርጎ ሲሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዚህም ስለሚኖርበት ከባቢ የሚጨነቅ ትውልድ እየተፈጠረ ነው ብለዋል። የኮሪደር ዴቨሎፕመንት ዋና ሀሳቤ ስለ ስፔስ እና ስለ ጊዜ ያለን ምልከታ መቀየር ነው።
ስፔስ እና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው። በዚህም በተለያዩ አካባቢዎች የተከናወነውን የኮሪደር ልማት ስራ አዲስ የስራ ባህልና ልምምድ እንዲዳብር ምክንያት እየሆነ መምጣቱንም ጠቅላይ ሚኒስትሩ አብራርተዋል። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። በጣም በርካታ ከተሞች ውስጥ እንቅስቃሴ አለ፣ በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። ከሰላምና ጸጥታ አንጻር ደግሞ የተነሱ ጉዳዮችን እናስከትል። መንግስት ለየትኛውም ታጣቂ ኃይሎች የሰላም በሩ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ሕግና ስርዓትን አክብሮ ለሚመጣ አብረን ለመስራት መንግስታቸው ዝግጁ መሆኑን ገልጸዋል። ሙሉ ግርማይ በምክር ቤቱ መደበኛ ስብሰባ ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች መካከል የሰላምና ደህንነት ሁኔታ በቀዳሚነት ይጠቀሳል። ነፍጥ አንግበው የሚንቀሳቀሱ ታጣቂ ኃይሎችና የትግራይ ክልል አሁናዊ ሁኔታ የምክር ቤቱ አባላት ካነሷቸው ጥያቄዎች መካከል ናቸው። ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ህፃናት እንዳይማሩ በማድረግ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሃን ዜጎች እገታ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ። መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? ጠቅላይ ሚኒስትር አብይ አህመድ በምላሻቸው በኢትዮጵያ ከሀሳብ ይልቅ በአፈሙዝ ጥያቄያቸውን ለማስመለስ ሲታገሉ ከቆዩ አካላት ጋር በውይይት ችግሮችን ለመፍታት የተደረጉ ጥረቶች ፍሬ ያፈሩ ስለመኖራቸውም አንስተዋል። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። ይሁንና ወደ ሰላማዊ ትግል ከተቀላቀሉት ባለፈ አሁንም ድረስ በኃይል የሚታገሉ አካላት ከሀሳብ ፖለቲካ ይልቅ በሌሎች ኃይሎች ለመጋለብ ፈቃደኛ የሆኑ ስለመሆኑም በማብራሪያቸው ላይ ተናግረዋል። የሀሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሀሳብ ጠፋ። ሀሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣
ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። አሁንም ቢሆን የመንግስት አቋም ለየትኛውም ኃይሎች ለሰላማዊ ትግል በሩ ክፍት ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላሉ። የሚደራደረው አትደራደር ደግሞ ይላሉ። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ በእኛ በኩል ስንጀምር ሁሉ ጋብዘናል። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። የትግራይ አሁናዊ ሁኔታ ጋር በተያያዘም መንግስት ከጦርነት ይልቅ ሰላምን እንደሚያስቀድምም ጠቅላይ ሚኒስትሩ አንስተዋል። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን? ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። ኢትዮጵያ ውስጥ ጥያቄ ያላቸው ሁሉ ከመንግስት ጋር ከሚደረጉ ውይይት ባለፈ ነባር ችግሮችን ለመፍታት በሀገራዊ ምክክር ኮሚሽን የቆዩ በደሎችን ለማድረቅ የሽግግር ፍትህ መድረኮችን በመጠቀም መፍታት እንደሚገባም ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ ገልጸዋል። እንቀጥላለን ተመልካቾች። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ ሰላማዊ አማራጮችን ቅድሚያ ሰጥታ እንደምትሰራ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ከጎረቤት ሀገራት ጋር በጋራ መበልጸግን መርህ ያደረገ ዲፕሎማሲያዊ ስራም እየተሰራ መሆኑንም ተናግረዋል። አስማረ ብርሃኑ ኢትዮጵያ በተፈጥሮ ከተቸረቻቸው ጸጋዎቿ ውስጥ የቀይ ባህር ወደብ አንዱ ሲሆን የሀገሪቱ ያለፉ የከፍታ ታሪኮች ሁሉም ከዚህ ወደብ ጋር በእጅጉ የተቆራኙ መሆናቸው ይታወቃል። ሆኖም በታሪክ አጋጣሚ ይህንን የተፈጥሮ ጸጋዋን አጥታለች። እናም ኢትዮጵያ የወደብ ባለቤትነቷን ዓለም አቀፍ ሕጉ በሚፈቅደው መሰረት በዲፕሎማሲያዊ መንገድ ዳግም ለማረጋገጥ ብዙ ርቀቶችን ተጉዛለች። ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽ የሰጡት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በታሪክ የቀይ ባህር ወደብን ያጣችበት ሂደትም ህጋዊ መሰረት የሌለው መሆኑን አንስተዋል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የለውጡ መንግስት ከመጣበት ጊዜ ጀምሮ የኢትዮጵያን የባህር በር ባለቤትነት ዳግም ለማረጋገጥ ሲሰራ መቆየቱንም ያነሱት ጠቅላይ ሚኒስትሩ ከኤርትራ ህዝብ ጋር ጥያቄው ምላሽ እንዲያገኝ በሰላማዊ መንገድ እስከ መጨረሻው በትኩረት ይሰራበታልም ብለዋል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም፣
ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነው። ናቹራል ሂደቱን ተከትሎ ይሄዳል። ከጎረቤት ሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት ለማጠናከር እንደሚሰራም ተገልጿል። ከህዳሴ ግድብ ጋር በተያያዘም የሱዳንንና የግብፅን ጥቅም በማይጎዳ መልኩ እየተሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው፣ ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። የኔ ፍላጎት የእናንተም ፍላጎት የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ኢትዮጵያ ብሔራዊ ጥቅሟንና ደህንነቷን ለማረጋገጥ ከምንም በላይ ትኩረት ሰጥታ እንደምትሰራም ጠቅላይ ሚኒስትሩ ገልጸዋል። ሜጋ ፕሮጀክቶችን ወደ ተመለከተ ጉዳይ እንለፍ። በቅርቡ በሶማሌ ክልል የተመረቀው የጋዝ ልማት ኢትዮጵያ ፕሮጀክት የመፈጸም ትልቅ አቅም እንዳላት ማሳያ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በቤት ልማት ፕሮጀክት ዜጎችን ተጠቃሚ ለማድረግ እየተሰራ መሆኑን የገለጹት ጠቅላይ ሚኒስትሩ በቢሾፍቱ የሚገነባው አየር ማረፊያ የኢትዮጵያን ኢኮኖሚ የሚያግዝ ይሆናል ብለዋል። ቶማስ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ማብራሪያ ከሰጡባቸው በርካታ ነጥቦች መካከል የመንግስታቸው የፕሮጀክት አፈጻጸም በተመለከተ አንደኛው ነው። በዚህም ጋዝ፣ ድፍድፍ ነዳጅ እንዲሁም ማዳበሪያን በሚመለከት ኢትዮጵያ ያላትን ሀብት አውጥታ ለመጠቀም የጀመረችውን ጉዞ አብራርተዋል። በሶማሌ ክልል ከቻይና ኩባንያ ጋር በተደረገ ስምምነት በመጀመሪያው ምዕራፍ ተጠናቆ የተመረቀው ጋዝን በተመለከተም ሲያብራሩ ኢትዮጵያ 21 ትሪሊዮን ኪዩቢክ ፊት የጋዝ ክምችት አላት ብለዋል። ይህም ፕሮጀክቶችን ጀምሮ የመጨረስ አቅምን የገለጥንበት ነው ብለዋል። በ14 ወራት የመጀመሪያውን ፌዝ ማጠናቀቃችን ብቻ ሳይሆን ጋዝ ኢትዮጵያ ውስጥ ማልማት ይቻላል የሚለው የይቻላል እሳቤ የሚቀጥለውን ፌዝ ለመስራት ለመጀመር በእጅጉ አግዟል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ
ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። በሌላ በኩል ከጉባ ብስራቶች መካከል የማዳበሪያ ፋብሪካን ለመገንባት እየተደረገ ያለው ጥረት አንዱ ሲሆን የትራንስፖርትና 108 ኪሎ ሜትር የሚፈጅ የነዳጅ ማስተላለፊያ ቱቦና ሌሎች ስራዎችም አብረው የፕሮጀክቱ አካል ይሆናሉ ብለዋል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ጅማ ያለው አፈርና ሐረርጌ ያለው አፈር፣ ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም የሚለውን እኛ እናውቀውም። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። በሌላ በኩል በ10 ቢሊዮን ዶላር በቢሾፍቱ የሚገነባው ዓለም አቀፍ አየር ማረፊያም ከ100 ሚሊዮን በላይ ተጓዦችን በዓመት እንዲያስተናግድ ተደርጎም እየተሰራ ስለመሆኑ አብራርተዋል። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ ሀብ ሆነ አፍሪካ ውስጥ አፍሪካን ከተቀረው ኮንቲኔንት ለማገናኘት ያላትን መሻት ለማሳካት በእጅጉ የሚያግዝ ነው። አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይሄም 10 ቢሊዮን ዶላር ገደማ የሚገመት ኢንቨስትመንት ዜጎች የሚገጥማቸውን የቤት ችግርን በቤት ልማት ፕሮጀክቶች ለማቃለል እንደሚሰራም ጠቅላይ ሚኒስትሩ ተናግረዋል። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉ 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊየን ብር በላይ ሀብት ይፈስበታል። 3 ትሪሊየን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በነዳጅ በማዳበሪያ በቤት ልማት እንዲሁም በቢሾፍቱ ኤርፖርት ፕሮጀክት በሚሊዮኖች ለሚቆጠሩ የስራ ዕድል የሚፈጠርና ምርታማነትን የሚያሳድጉ ይሆናሉም ብለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የሕዝብ ተወካዮች ምክር ቤት ውሏቸው እየተከናወኑ በሚገኙ መሰረተ ልማት ግንባታዎችን በተመለከተ ማብራሪያ ሰጥተዋል። ኢትዮጵያ ውስጥ በአሁኑ ሰዓት ከ300 በላይ የመንገድ ፕሮጀክቶች እየተከናወኑ መሆኑንም ተናግረዋል። ኢትዮጵያ ውስጥ አሁን 346 የመንገድ ፕሮጀክቶች አሉ። 346 እኔን ሳይሆን የኢራ ዋና ስራ አስፈጻሚ እያንዳንዱን ፕሮጀክት አንድ ቀን መጎብኘት ቢፈልጉ በአመት አንድ ብቻ ነው ማየት የሚችሉት። አይቻልም። በጣም ብዙ ነው ስራው። 1.5 ትሪሊየን ብር ወጪ የሚያስወጣ 26500 ኪሎ ሜትር መንገድ በፌደራል መንግስት ብቻ ክልል አይመለከትም ይሰራል። እዚህ ሁሉ ስራ ውስጥ ብር አለ። እዚህ ሁሉ ስራ ውስጥ ስንፍና አለ። እዚህ ሁሉ ስራ ውስጥ ምክንያት አለ። ጦርነት፣ ግጭት፣ መንግስት አልመጣም፣ ፎሎ አፕ የለም፣ ብዙ ምክንያት አለ። የተሟላ ነገር ለማድረግ ሁላችንም እኩል ካልተጋን በቀር ከስራው ስፋት አንጻር እንቸገራለን። ጠቅላይ ሚኒስትሩ በማብራሪያቸው የኤሌክትሪክ ማመንጫ ማስተላለፊያና ማከፋፈያ ፕሮጀክቶችን ጨምሮ በፌዴራል ደረጃ ወደ 14 ለሚደርሱ ፕሮጀክቶች በጀት ተመድቦ ስራ መጀመሩንም ጠቁመዋል። መብራት ማመንጫ ማስተላለፊያና ማከፋፈያ ሶስቱን ብንወስድ
መብራት ብቻ የ1.4 ቢሊዮን ዶላር ፕሮጀክት አለን። የ5 ቢሊዮን ዩሮ ፕሮጀክት አለን። 1.4 ቢሊዮን ዶላር ነው። 5 ቢሊዮን ዩሮ ፕሮጀክት አለን። 110 ቢሊዮን ብር ፕሮጀክት አለን። መብራት ብቻ 1.4 ቢሊዮን ዶላር፣ 5 ቢሊዮን ዩሮ፣ 110 ቢሊዮን ብር ፕሮጀክት እያንዳንዱን የንፋሱንም የዳሙንም መቆጣጠርና ማወቅ የራሱ ችግር አለበት። የሚታየው ይሄዳል፣ የማይታየው ይዘገያል። በፌደራል መንግስት ብቻ መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመት ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ለዓመታት የዘለቀ የባህር በር የማልማት ፍላጎትና ትውልድ ቁጭት፣ የቀይ ባህርና የኢኮኖሚ ጥያቄን ያነገበ የኢትዮጵያ የባህር በር መሻት፣ የነገው አዲስ ቀን የዜና መሰናዶ የሀገር ጉዳይ። ኢትዮጵያ የባህር በር በቅርብ ርቀት ሆና የባህር በር ተጠቃሚነቷ ግን ለዘመናት ተቆልፎበት ቆይቷል። የኢትዮጵያ የስልጣኔዋ ምንጭ የሆነው የባህር በር ጋር ዳግም በማልማት ወደ ቀደመ ከፍታዋ ለመመለስ ዋነኛው መንገድ ነው። ይህ የትውልድ ጥያቄ የሆነው የባህር በር ወደ አደባባይ ከመጣ 2 ዓመትን ቢያስቆጥርም በዓለም አቀፍ ደረጃ የኢትዮጵያ መሻትና ሀቅ እውቅናም ተችሮታል። ኢቢሲ በነገው የአዲስ ቀን መሰናዶ የቀይ ባህር ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ እንዴት መልስ ያገኝ የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዞ ተጨማሪ ዘገባዎችን ጨምሮ ይጠብቃችኋል። አዲስ ቀን። ተመልካቾች ዛሬ ጠቅላይ ሚኒስትር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ የሰጡትን ምላሽና ማብራሪያ ከ1 ሰዓት ጀምሮ እንድትከታተሉ እንጋብዛለን። ዜናዎቻችን በዚሁ አበቁ። መቅደላይ ደረጃ ነበርኩ። በሰላም አምሹ።